አዋረድከኝ አይደል? አዋረድከኝ አይደል? ዛሬ ነው እኔ አዋረድከኝ። ምንድነው እንዳነካት ያበላሽ ሴት ነሽ አንቺ። በፍጹም እኔ አልገባሽም። አትንካት ብያለሁ። በቃ ስርዓት ያዝ። ምን አትንኳት። ይሄ ምንድን ነው? አትንኳት። ነይ ዞር በይ። አትንካት። ዞር በሉ። እሺ አትንኳት። ዞር በል። እንግዲህ ቤተሰቦቻችን እንደሰማችሁት ነው። ውድ ቤተሰቦቻችን ሰላም ይብዛላችሁ። ውድ ቤተሰቦቻችን በጣም የሚያሳዝን ነገር ነው። በጣም ያሳዝናል። የእውነት በጣም ያሳዝናል። እንዴት ያሳዝናል ብላችሁ ብትጠይቁኝ ውብዬ እንግዲህ ከወለደች በቅርብ ጊዜ ነው። ከዚህ በፊትም እሷ እንደዚህ ማለት እርግዝና ውስጥ ያለችበት ሰዓትም በጣም የሚያስጠላ ቪዲዮ እንትን ያደርጋል ማለት ከዚህ በፊትም ማለት ነውና እንደው አሁን በጣም ነው የባሰው። የምር በጣም ያሳዝናል። በጣም ያሳዝናል ከምለው በላይ። ለምን እንዴት ብላችሁ ብትጠይቁ እቺ እህታችን እንግዲህ ሁለተኛ ልጅ ነው እንግዲህ የነሱ እንግዲህ ህይወት ላይ የመጣው። እንግዲህ መጀመሪያ የት ሄደ የመጀመሪያው ፍቅር? የት ሄደ የመጀመሪያው የነሱ የመጀመሪያ ትዳር? የት ሄደ የመጀመሪያ እነሱ አንድ ላይ ቪዲዮ ሲሰሩ በደስ የሚል ቪዲዮ? ያ ቪዲዮ ያ ነገር ያ መውደድ ያ ፍቅሩ የት ሄዶ ነው አሁን እንደዚህ መሆኑት? የምር በጣም ያሳዝናል ከምለው። የሙባረክ እናት ከቡታጅራ ተነስታ እንግዲህ ማስታረቅ አለብኝ ብላ ለነሱ ብላ ከዛ ሲመጣ የሱና የኑሃሚን እናት አንድ ላይ ከመጡ በኋላ ምን ነው? በጣም ያሳዝናል። የምር በጣም የሚያሳዝን ነገር ነው። በዛ ላይ ደግሞ ውብዬ ከወለደች በቅርብ ጊዜ ነው ማለት አልቆየችም። ይሄ በጣም የሚያሳዝን ነገር ነው የምር ከምለው በላይ ማለት ነው። እንግዲውስ ማለት ለኑሃሚን እናት በጣም ጥሩ ሰው ናት። የሙባረክ እናትም በጣም ሰው እንኳን ትልቅ ሰው ነው ያከብራል አይደለ? ትልቅ ሰው እንዴ ሰው ትልቅ ሰው ይከበራል። ትልቅ ሰው ይቅርና ራሱ በእኛ ባህል በእኛ ሀገር በኢትዮጵያ ሀገር ወይም በኢትዮጵያ ባህል ማለት ነው ሰው ነው ያከብራል። ግን እንደዚህ መሆን በጣም የሚያሳዝን ነገር ነው። በእውነት የምሬ ነው የምላችሁ። እውነት የኑሃሚን እናት በልጄ ላይ ምን ሰርታ ነው? ማታት ሰርታ ነው እቺ ልጅ ውጪ የምትለው እውነቷ ነው። የኑሃሚን ማዘር የሚለው ነገር እውነቱ ነው። ለምን ብላችሁ ብትጠይቁ ኑሃሚን ከዚህ በፊት ከውብዬ ጋር ቪዲዮ ሲሰራ በጣም ትትና ደስ የሚል ትትና አለው። በጣም ደስ የሚል ባህሪ ያለው በጣም ደስ የሚል ቪዲዮ ሲሰሩ ራሱ በጣም ደስ የሚል ቪዲዮ ነው የሚሰሩት ማለት ነው። ከዚህ በፊት የእንሳትና እናቷ ያከብራት በጣም ያለ አይደለ? እንግዲህ አንድ ሰው ስታዩ
በቪዲዮ ላይ እንደው በጣም ደስ የሚል ሰው ያከብራል። ግን አሁን እንደዚህ ሰው ተጠርቶ ለትዳርክ እንደዚህ አይነት ጥሩ አይደለም፣ መጥፎ ነው ሰው ብሎ ምክር ልስጥ ብሎ ሰው ሲመጣ ሰው እንግዳ እንደዚህ እዛ ላይ ደግሞ ሀብል ተሰርቶ በልጅቶ ስም ሀብል ተሰርቶ እንግዲያውስ ሀብሉን እነሱ አሁን መሀል ላይ እንትን የሚሉት ምን እንደሆነ ታውቁታላችሁ? ሀብሉን አውጣ፣ የለበስከው ሀብል በልጅ ላይ ነው፣ በልጅቷ ስም ላይ ነው እንግዲህ ሀብሉ እየተሰራ ማለት ነው። ይሄ ሀብሉን አውጣ፣ የለበስከው ሀብሉን አውጣ እያሉ እንግዲህ ሁሉም ሰው ከአንገቱ ላይ ሀብሉን ለማውጣት በጣም ይታገላሉ። እናስ እሱ ደግሞ ምን እያለ ይመስላችሁ? አላወጣም፣ ግደሉኝ፣ ልጅቷ ውጭ ስትል አልወጣም፣ ግደሉኝ፣ አልወጣም፣ በፍጹም አልወጣም ትላለች። እሱም መጨረሻ ላይ እንደው ምን አለ መሰላችሁ? በጌ አምላክ ልቀቁንም አለ። እንዴ ይሄ እኮ በጣም ግራ የሚያጋባ ነገር ነው ማለት። እንደዚህ አይነት ነገር ቅድምም ብያለሁ። ውብዬ በእርግዝና ወቅት እንደዛው አቅም አጥታ ስትኖር ጊዜ ራሱ በጣም ኃይለኛ ግጭት፣ በጣም ኃይለኛ ውጊያ ነው። አሁን ደግሞ ወልዳ እንደዚህ እግዚአብሔር እንግዲህ እሷን አትርፎ እንግዲህ ወልዳ እረፍት አጣች። በጣም የሚያሳዝን ነገር ነው። የምሬን እሙላችሁ እንዴ ማለት የፈለኩት አንድ ሰው እሱ አሁን አትምጣብኝ፣ አትምጣብኝ እያለች ነው። እሱ ግን ልጅቱን ይዞ ቤት ድረስ ይመጣል። አንድ ልጄን አምጪ ይላታል። አንድ ደግሞ እንደው የባሰ ልጅቱን ይዞ ቤት ድረስ ይመጣል። እና በጣም ከባድ ነው ይምር ማለት። በዛ ላይ ደግሞ የመጡ እናቶች ችግርክ ምንድነው? ችግርክ ትዳር ላይ እንደዚህ አይነት ነገር መጥፎ ነው። ችግርክ አንድ ላይ ሆነን ማፍታት አለብን፣ ማውራት አለብን። እንደዚህ አይነት ነገር በትዳርክ ላይ መጥፎ ነው ያለው ነገር እናፈታዋለን ብለው እንግዲህ እናቶችን በእንደዚህ መልኩ አንድ ላይ እናወራለን ስልህ እሱ ደግሞ አይ ውጡልኝ፣ በቃ ውጡልኝ ብሎ እንደዚህ አይነት ረብሻ ሳነስ በጣም ከባድ ነው። እንዲህ የት ሄደ ያድሩ አንድ ላይ ደስ የሚል ቪዲዮ ሲሰሩ ያ ፍቅራቸው የት ሄደ? ያኔ አንድ ላይ ሆኖ ደስ የሚል ቪዲዮ፣ ደስ የሚያዝናና ቪዲዮ ሲሰሩ ደስ የሚል በቃ ያለ አይደለ? እነሱ አንድ ላይ ውብዬን ኖሃም ቪዲዮ ስር በጣም ደስ የሚል በቃ ደስ ይላል፣ ደስ ይላል እነሱ የሚሰሩ ቪዲዮ ማለት ነው። የሆነ ግን በጣም የሚያሳዝን ነገር ነው። የእውነት በጣም ያሳዝናል። እንደዚህ አይነት በጣም የሚያሳዝን ነገር ነው። እናስ የኖሃም እናትም በጣም ቅድም ብያለሁ፣ ጥሩ ሰው ናት። በቃ ማለት እሱ አሁን ውብዬ ላይ የሚያወራው ቃላቶች በጣም የሚያሳዝን ነገር ነው። ስድብ ላይ ከስድብ ላይ ማለት ነው ማምታት ይሻላል። ለምን ብትሉ አንዴ ከተመታችሁ በቃ ተመታችሁ። ግን ስድብ ማለት ነው በፍጹም ከአይምሯችሁ ውስጥ ከልባችሁ ውስጥ አይጠፋም። ለምን ብትሉት ያ ሰው እናንተን የሰደበ ሰው እና ቤተሰቦቼ የምር በጣም የሚያሳዝን ነገር ነው። ቤተሰቦቻችን ስለመጣችሁ በጣም ነው የማመሰግነው። እንዳችሁ ፈቅዳችሁ ጊዜ ሰጥታችሁ ሰዓት ስለከታተላችሁ በጣም አመሰግናለሁ። በቀጣዩ ቪዲዮ እንገናኛለን። ላይክ እና ሰብ አትርሱት። አመሰግናለሁ። ፈጣሪ ሰላምና ጤና ይስጠን፣ ሀገራችንም ይጠብቀን። እንግዲህ ሰላማቸው ይመለስ። ቀጣይ ቪዲዮ እንገናኛለን። ቻው ቻው ቻው።